ነገር መስማት አንድ የወንድም ፋል እሱ መጨረሻ ላይ ሆነና እንዴት እናድርግ መጨረሻ ላይ ምን መጨረሻ ላይ ነው። ምክንያቱም ከዚህ በኋላ ቁጭ በሉ እየተባለን ቁጭ የምንለው ነገር የለም። እሱን እንነጋገራለን። ሀይ አሁን እኛ የምንፈልገው ነገር ማን ጋር ምን አለ ምን እየተካሄደ ነው የሚለውን ይሄ ብር ያዋጣ ህዝብ መስማት ያለበትን ትክክለኛ መረጃ መስማት አለበት። እየሄድን ያለንበትን ነገር እያንዳንዱ ጉዳይ ማን ጋር ምን እንዳለ ክፍተቱ ታውቆ እቺ ልጅ የምትወጣበትን ነገር ለማፋጠን ምን እናድርግ ብለን እንደጀመርነው መሰብሰብ ከዳር ለማድረስ ነው እንደ አስተባባሪ እየመጣን ያለነው። ስለዚህ አሁን እኔ የምጠይቀው ነገር ሶፊዮ አሁንም ከድር እንዲገባ አድርገው። ከድር እስከ ቅርብ ጊዜ ሰዓት ደውዬለት ነበረ። እኔም ስደውልለት ደብዳቤ እንደላከና አሳውቁን እንዳለ ደብዳቤውንም ኮፒ አድርጎ ልኮልናል። ምንድን ነው እየተባላችሁ ያላችሁት? ኮሚቴው ከማን ጋር ነው እየተገናኘ ያለው? ምንም አትፈይዱም፣ ምንም አትምጡ የሚሏችሁ ሰዎች ምን እያደረጉ ነው? እዛ ጅዳ ላይ ወይም ደግሞ ሳውዲ ላይ ቦታው ላይ ያሉት ከ21 በላይ ኮሚቴዎች መግለጫ የሰጡት ያኔ ምን እያደረጉ ነው? በእሷ ጉዳዩን መንግስት ይዞታል የሚል ነገር መረጃዎች ከመሀል አንድ ሰው እየደወለ ሊሰጠን ይችላል። እነኛ ነገሮችስ ደግሞ የደረሱበትን ጉዳዩን መንግስት ከያዘውም አብዴት ይፈልጋል። ይሄ ህዝብ በደብዳቤም ቢሆን የሌላ ጉዳይ እዚህ ደርሷል ብሎ ቢያሳውቀን እኛ እንናገራለን። አንደኛ እኛ በምንወጣበትና ሌላ ስራ በምንሰራበት ሂደቶች ውስጥ በልታችኋል፣ ዘርፋችኋል የሚባል ጭራሽ እኛ ጋር ያልደረሰ ብር በእናንተው አካውንት የተሰበሰበ ብር ላይ ችግር እየመጣ ነው። ሁለተኛ ከማንም በላይ እህታችን ነች፣ ታሳስበናለች። ድክመት ቢኖርም እናንተ ጋር በሚፈጠረው ንግግሮች እና እዛ ኮሚቴው ጋር በሚፈጠረው ንግግሮች ህዝቡ የሚያቀን እኛን ነው። እዚህ ሚዲያ ላይ እኛንን ያስተባበር ነው። ጭራሽ እኛ ገንዘቢያሽ ሁሉንም ፈጻሚ የምንመስላቸው ሰዎች አሉ። ብሩ ያለው እናንተ ጋር ነው። አንደኛ አካውንቱ ላይ የቀረውንም ብር ይፋ ብታደርገው፣ የተሰበሰበውንም ብር ይፋ ብታደርገው፣ የተላከውን ብር ማስረጃው ኦልሬዲ ወንድም ካሌድ ትራንዛክሽን የተደረገበት መርማቸው የላካችሁበት ላይ ምን ያህል 2 ሚሊዮን ሪያል እንደሚመጣ ተደምሮ ሪሲቱ ምናምን የተላከበት ትራንዛክሽን የተደረገበት የዶላሩ እንትን ማስረጃ ወንድም ካሌድ ጋር አለ። ቴሌግራም ላይ ልንለቀው ኦልሬዲ ልንሰጣቸው እንችላለን። ማንም መረጃ ለምንፈልገው እናንተ በሶስቱ ስም በእናት በአባት አንተ አጎት ነህ፣ በወንድምየው በቀድር የተከፈተው አካውንት ላይ ምን ያህል ሚሊዮን ብር አለ? ያ ምንም ነገር እንዲቀነስ አንፈልግም። ለእሷን የተሰበሰበው 13 ዓመት ታስራለች፣ መከራ አይታለች። ስትወጣ ራሷን እንድታቋቁምበት ማንም እንዳይነካ ብለን ነው እየተቆጣጠርንም እየተከታተልንም ያለ ነው። ስለዛም ማብራሪያ እንድትሰጥ በእናንተ እጅ እንዳለ ማለት ነው። ከዛ ውጭ የልጅቷን ድምፅ የሰማችሁት እንደ ቤተሰብ ምን ያህል ጊዜ ሆነ? ከድር እንዲመልስልን ነው። ከሰማችሁ በኋላ እንዲህ አይነት ነገር ሲፈጠር ስለኛ ቶሎ ቶሎ አፕዴት ማድረግ መፍትሄ አምጡ ማለት ምንድን ነው ችግሩ? ይቅርታ ከድር መግባታል ኔትወርኩ እየሰራለ ስላልሆነ በስልክ አለ እና እዚሁ በስልክ አብረን እንስማው። እሺ ከድር እየተሰማህ ነው? ሰላም ናችሁ ሁላችሁ? ሰላም አለይኩም። ዋሌኩም ሰላም። ድምፅህን ትንሽ ከፍ አድርግና ይሰማል። ኢትዮጵያ ያው ሰላም፣ እንዴት ናችሁ? እኛ አለን አልሐምዱሊላህ። ይሰማል? አካልዶ ይሰማል። ማን መሆንህን ግለጽ በዛው። እኔ ወንድሟ ከድር ኑር ሰቦ ነኝ፣ የሌላ ወንድም ነኝ። እሺ ቀጥል። እና ሌላ ያው በህይወት አለች። እንግዲህ የኢትዮጵያ ህዝብ ባደረገው ርብርብ ባደረገው ትግልና ባደረገው በጣም የደከመ ልፋት በጣም እሷን ለመታደግ የከፈለ መስዋዕት የሌለ ነው። በጣም ያው ምስጋናችን እንግዲህ በዚህ ተካል በማል ምስጋናችሁን አላህ ይፈላችሁ። ለማለት የፈለግኩት ምንድን ነው፣ አሁን በተደረገው ትግል ሁሉ ሌላን ለማግኘት ነበር፣ ከሰይፍ ለማዳን ሁሉ ትግል ያ ነበር እና ድናለችም ብለን ደግሞ ሌላ የህዝብ ልጅ ነች ብለን ሁሉ ተስፋ አድርገናል። ነገር ግን እስካሁን ባለው ነገ ዛሬ እየተባለ እስካሁን ሌላ ልትመጣም አልቻለችም። ይሄም ገጠመኝ ልትለንም እንደ መጀመሪያው አትደውልልንም። ያው አሁን ከደወለች 2 ወር ሆኗል። መጀመሪያ ያደወልሽው ለምንድን ነው ስላት እስር ቤት ቀይረውኝ ነበር አለች። እና ደግሞ አሁን እደውላለሁ ችግር የለውም ብላ ነበር። ያው ከደወለች አሁን 2 ወር ኖርማል ሆኗል።
ስለዚህ የኢትዮጵያ ህዝቦች እናንተው ባደረጋችሁት ርብርብ ያው ይሄ ሁሉ ገንዘብ ተሰብስቦ በደጋግ ኢትዮጵያውያን ይሄ ሁሉ ገንዘብ ተሰብስቦ በሶስታችን አካውንት በእናት በአባት በእኔ ከድር ኑር ሰቦ በሶስታችን አካውንት በተከፈተ አካውንት ነው ወደ ሳውዲ የተላከው የካርታ ገንዘብ። ስለዚህ እስካሁን ባለው ብር ከገባ ወዲያው ትለቀቃለች። የሚፈለገው የሳውዲ 2 ሚሊዮን ብር ነው። ስለዚህ ይሄ ብር ከገባ ወዲያው ነው የምትወጣው ነበር የተባለው። ነገር ግን እስካሁን ባለው ምንም አይነት ያው እስካሁን የደረስንበት ነገር ምንም የምትወጣ ነገር የለም። 3 ወር ቀረ፣ ለረመዳን ትወጣለች፣ ለአረፋ ትወጣለች እየተባል እስካሁን ያው ይሄ ነው በማይባል ጭብጥ ነው ያለ ነው እና የኢትዮጵያ ህዝቦች እንግዲህ እኩልም ለፍታችኋል። ለዚህ ከሰይፍ ያዳናችኋት እናንተ ናችሁ። እስካሁንም የቆየችበት ጉዳይ እኩልም ያለውን ነገር እንየው። እኛ ወደ ቪዲዮን ወተን ለመጮህ በእርግጥ በእሷ ላይ ሌላ ነገር ይከሰትባታል፣ ሌላ ድርጊት ሊፈጸምባት ይችላል በሚል ብዙ ያው ወታችሁ እንዳትናገሩ በሚል ብዙ ሚስጥር ጠብቁ ተብለን እኛም እንግዲህ ቪዲዮ እንግዲህ ልጃችን ስትሉ ሌላ ነገር ነው እንትን የሚባለው። ስለዚህ ያለው ነገር ጠብቁ። የፍርድ ቤት ሂደቱ ነው፣ ቀጠሮ ይራዘማል ነው። ይሄ ስለሆነ ከ3 ወር ከ5 ወር በኋላ ነው ቀጠሮ የሚደርሰው። ስለዚህ እሷ ቀጠሯን ጨርሳ ትመጣለች። ልትመጣ ይደወልላችኋል እንባል እስካሁን ቆይተናል። ነገር ግን ሁሉም ህዝብ ደግሞ እስካሁን እየጠየቀ ነው። እኛም ደግሞ ለህዝብ ምን ብለን ምላሽ እንስጥ? ነገ ነው ዛሬ ነው ማለት ለእኛም ሰለቸን። ምንለው ነገር ስናጣ በእርግጥ ያው ወደ እናንተ ወጥተን አልቅሰን እንባችን አብሳችኋል፣ የኢትዮጵያ ደጋግ ህዝቦች ማለት ነው። ስለዚህ በእናንተ አሁን ምንም የሚደበቅ ነገር የለም። እስካሁን ባለው ምንም አይነት ነገር አንድም የለም። ብር ተከፈለ፣ በሶስታችን አካውንት ሄዶ በኢትዮጵያ ኤምባሲ አካውንት ነው የገባው። በኢትዮጵያ ኤምባሲ አካውንት የገባው ገንዘብ ደግሞ ወደ አራጅ ባንክ የገባበት ወይም ወደ ፍርድ ቤት የገባበት አካውንት ይሄ ነው የሚባል ጭብጥ፣ ይሄ ነው የሚባል ማረጃ ሰነድ ምንም የለም። ስለዚህ የኢትዮጵያ ህዝቦች እናንተም በምችሉት ሁሉ ለዚህ ለሌላ የተከፈለ ዋጋ አንድ አቅጣጫ መያዝ አለበት። ይሄን ነው ምለው። የሚቻለውን ሁሉ ከእናንተ ጋር ሆነን የሚቻለውን ሁሉ እናደርጋለን። እንግዲህ ይሄ ናክል ነው ያለው። ምንም ብሎ ይግባል። በተቻለ መጠን በቪዲዮ ብትመጣልና ብትገባ ደስ ይለናል። እንደምንም ዝም ብላችሁ ቁጭ በሉ ተባልን ያለው ማን ነው? ዝም ብላችሁ ቁጭ በሉ ያለው ማለት ይሄ ቪዲዮ እና ጠብቁ የሚሏችሁ ማን ነው? ከየት ነው? እንደዛ በቪዲዮ ይንገረን ይምጣና ካልሆነ ማለት አሁን እንግዲህ ወታችሁ እንዳትናገሩ ቪዲዮ ለእሷ ጥሩ አይደለም የተባልነው ያው ኮሚቴዎች እንግዲህ ለእሷ ብለው ነው። ኮሚቴ የት ያለ ኮሚቴ ነው? ቆይ ኮሚቴው አዎ ከኮሚቴ በኩል ነው እኮ። የትኛው ኮሚቴ ነው? አይ ክሊር አድርግ። ኮሚቴ ማለት የት ያለ ኮሚቴ ነው ማለት? የሳውዲው ነው። ሳውዲ አለ ነው? ሳውዲ አለ። ስለዚህ መረጃ የምታገኙት ሳውዲ ካለው ኮሚቴ ነው። ኦኬ እሺ። አሁን አንድ ጥያቄ ምንድነው? አንዴ ቆይ 6 ወርና ቀስ በቀስ ሰፊዩ 6 ወር አለ። ከድር ደግሞ 2 ወር አለ። ምንድነው አሲያ ክሊር ለማድረግ ስቴፕ ባይ ስቴፕ እንድንሄድ ነው። ምክንያቱም እስከሚጨርስ ድረስ ጠብቀናል አይደል? ሰፊዩ 6 ወር ያልከው ምንድን ነው? ከድር ደግሞ 2 ወር ያለው ምንድን ነው? ሰፊዩ አንዴ አጠር አድርገህ እኔ ጋር ከደወለች ነው ያልኩት። እኔ ጋር ከደወለች ነው ያልኩት። ወንድሟ ጋር ከደወለች ግን 6 ወር ነው አላልኩም። ኦኬ አንተ ጋር የደወለች ነው 6 ወሯ። ኦኬ አንድ ላይ አይደለም፣ አንድ ቤት አይደለም እየኖራችሁ ያላችሁት? አረ እኔ ጋር ከደወለች ቅድም ሰፊዩ ምን አልኩ መሰለህ? እኔ በደንብ እያዳመጥኩ ስለነበረው ነው። እኔ ጋር ኢብራሂም ቆይ አታወሳስበው። በቃ ጀስት ሁለት ራሳቸው ይመልሱ። ምን አሁን በማወሳሰብ ሳይሆን እነሱ ሰፊዩና ከድር ይመልሱ። አንድ ላይ አይኖሩም። ስለዚህ መልስ ጠይቀው እባካችሁ ድል ትሰጡኛላችሁ።
ምናልባትም አሁን ዋና ታርጌት ማድረግ ያለብን ነገር ላይ እንድንዘነቀው አልፈልግም። ታርጌት ማድረግ ያለብን ልጅቷ የት ነች? እዛ ጋር እየተከናወነ ያለው ነገር ምንድን ነው? ኮሚቴው መምጣትና ያለበትን መንገር ካለበት ኃላፊነቱን መጥቶ መናገር አለበት። ወደ ሚዲያ ዋና የመጣንበት ምክንያት የደረሱበትን የመንግስት አካልም ከሆነ ያንን የተወከለው እኛ በህጋዊ መንገድ እየሄድን ነው እየጠየቅን ያለ ነው። የተወከለው ሰው ለህዝቡ ማብራራት ያለበትን እንዲያብራራ፣ እዛ ጋር ጉዳዩ ኮሚቴ ሆነው ደግሞ በራሳቸው ፍቃድ እየለፉ የነበሩት ኮሚቴዎች እዚህ ደርሰናል የሚለውን ነገር እዛም ያለችበትን ሁኔታ እንዲህ ደርሷል፣ ኬዙ ይሄ ነው፣ እኔ ጋር ነው የሚገኘው ይሄ ኬስ እንዲህ ነው ቢሎ ለህዝቡ የሚያስረዳልን ሰው ብቻ ነው የምንፈልገው። እውነታው ይሄ ነው። እኛ አሁን የምንፈልገው እኛ ተጠያቂዎች አይደለንም። ሰበሰብን፣ የተሰበሰበውን ብር በቤተሰብ አካውንት ነው የተሰበሰበው። ያንን ብር በሚገባው ልክ ከኢትዮጵያ ቀጥታ ላክን በኤምባሲው፣ ኤምባሲው አስገባ፣ የሞት ፍርዱ ተነሳላት ተባለ። ለዛ ነገር አንደኛ የገባበትን የሟች ቤተሰብ የተረከበበትን እንደ ሀገርም ከሆነ ኤምባሲው ያንን ማሳወቅ ካለበት ለህዝቡ እንዲያሳውቅ። ሁለተኛ ነገር ኮሚቴው እዛ ጋር እኛ አላደራጀነውም፣ እነሱ አደራጅተው በራሳቸው ኃላፊነት ወስደን እንሰራለን ብለው ነው ብዙ እየታገሉ የነበሩት እና መግለጫ ሲሰጡ የነበሩት። እኛ ሄደን አይደለም ጉዳዩን የምንጨርሰው። የተወከለውም ኮሚቴውም በጋራ ሆኖ ለዚህ ህዝብ ያለችበት ሁኔታ እንደዚህ ነው ብሎ የመናገር ኃላፊነቱን አልተወጣም። እኛ ቀን በቀን እንዲበልታችኋል እንዲሆናችኋል የሚባልበት ነገር ማብቃት ስላለበት መምጣት ካለባቸው አሁንም ጥሪ እንድታደርጉልንና ሌሎቻችሁም እንድታግዙን የምንፈልገው እዛ ያለው ኮሚቴ የደረሰበትን መረጃ እኛ ወጥተን እንደምናወራ ግልጹን እዚህ ደርሰናል ብሎ እንዲያወራ፣ ቤተሰብ ጋር የሚገናኘው አሁን ሶፊዩም 2 ወር ሆኖኛል ብለሃል አይደል? ጥያቄ ልጠይቅ። 2 ወር የምትገናኘው የኮሚቴ አካል አለ ማለት ነው አይደለ? አንደኛ ቤተሰብ የወከላችሁት ሰው አለ። ምንም ኮሚቴው ቢደራረብ እዛ የእሷን ጉዳይ የሚይዝ አንድ የተወከለ ሰው አለ አይደለ? ያ ሰው ጋር ያላችሁ ግንኙነት ምን ይመስላል? በስልክ ስታወሩ እንደ እህቱ ተሰምቶት ቀን በቀን ነው ወይ አፕዴት የሚያደርጋችሁ? መረጃስ በስንት ቀን ነው የምትጠይቁት እንደ ወንድም? ይህን ያህል ክፍተት ሲመጣስ ለእኛ እየነገራችሁ አፕዴት አድርገን መሄድ ያለብን ልክ ላይ እንዳንሄድ ምንድን ነው የሚይዛችሁ? ይህንን በግልጽ ንገረን። የተደባበቀ ነገር አንፈልግም። ሰፊዩ ከመመለስ በፊት መጀመሪያ ይሄ በ6 ወር እና በ2 ወር መሀል ያለውን ልዩነት እሱን ትንሽ በአጭሩ ግልጽ አድርግላቸው፣ ሰው ኮንፊውዝድ እንዳይሆን። ማለት አሁን አደዋወሏ ያልኩት ማለት ነው ሁሉም ሊገነዘብ ይገባል። አሁን ከድር ጋር ነው የደወለችው። ከድር ጋር ከደወለች ትክክል 2 ወር ነው ማለት ነው እሱ ጋር። አሁን አንድ ላይ አይደለንም። እኔ ከማዝሬ ጋር ነው ያለሁት። ያው 6 ወር ያልኩት ደግሞ የከድር ታላቅ ወንድሟ አለ ይሳቅ ይባላል። እሱ ጋር ነው የደወለችው። እኔ ጋር ከደወለች ደግሞ 8 ወር አልፏል። እንደውም በጣም ኮንፊውዝ የሆነ ነገር ነው የደወለችልኝ የጠየቀችኝ። ቤተሰቡ ሞተዋል፣ የለም አገናኝ ብላ አልቅሳ ጠየቀችኝ። እናቴ የለች ሞታለች፣ ለምን የደበከኝ ብላ ከጠየቀችኝ 8 ወር አልፏል። እኔ ጋር ይሳቅ ጋር ከደወለች 6 ወር ነው። እኔ አሁን የራሴን ነው በኮንፊደንስ የምናገረው፣ ምክንያቱም ትክክለኛውን ኤቪደንስ ማግኘት አልችልም። ሰው ጋር ደወለች የተናገረችው ነገር በቃ እዚሁ ላይ አቆምና ቆይ። በሰፊ ከድር ስንት ጊዜ ይሆናል አንተ ጋር ከደወለች? 2 ወር ነው። 2 ወር። ስለዚህ አንተ ጋር 2 ወር በትክክል ደውላል። ምን አለችው? በቃ ይሄ ክሊር ነው። ወደ ሌላው አጀንዳ በቃ ጥያቄውን ይመልስልኝ ካሊድ። አሁን ወደ ጥያቄው ሂድ፣ ወደ ሌላኛው አጀንዳ፣ ወደ ሌላኛው ጥያቄ። ይሄ 2 ወርና 6 ወር የሚለው ነገር እኔ አሁን አታበሳችሁ እናንተም። እኔ አሁን መጠየቅ የፈለግኩት ከድር ኑርሰቦ ወንድምየው ከኮሚቴው ጋር ተገናኝተህ ምን አሉ? ደብዳቤ አስገብተህ ውጭ ጉዳይ ምን አለ? ኮሚቴ ውስጥ ደግሞ እዛ ያለው ብትገናኘው ሰው ምን አለ? ልጅቷ ምን ላይ ነው የምትገኘው አሉ? እሷን ባታገኛትም በዚህ 2 ወር ውስጥ ታገኛል። ከዛ በኋላ ምን ተፈጥሯል? አሁን ያለህ መረጃ ምንድን ነው? አንተ በራስ አፕዴት አድርግልን፣ ኮሚቴውም ደግሞ ራሱን አፕዴት ያደርጋል። ኮሚኒኬት አድርገህ የምታወራው ምንድን ነው? ያወራውን ንገረን። ከድር ተሰምተዋል? በቃ ስለዚህ ከኮሚቴው ጋር በ2 ወር በተደዋወልክበትም ከኮሚቴው ጋር ያደረግከውን አጠቃላይ ለእኛም ለህዝቡም ክሊር አድርግልን። ካሊዶ ይቅርታ አንዴ በተጨማሪ ከድር አንዴ እንዳይደራረብበት እድል ቢሰጠን ጥሩ ነው። ቆይ እንዳይደራረብ ጥያቄ የትም አትሄድም። ቆይ እሺ ቀጥል ከድር። ማለት አሁን ኮሚቴ ያለውን ነገር ከኤምባሲም ተቀብሎ ይኸውልህ
ከድር ኮሚቴ እያልክ ስታወራ እዚህ እኛም ኢትዮጵያ ኮሚቴ ስለነበርን ሰው ኮንፊውዝድ እንዳይሆን ሳውዲ ከሆነ ያለው ሳውዲ ያለው ኮሚቴ፣ አዲስ አበባ ያለው ከሆነ አዲስ አበባ እያልክ እየለየህ አውራ። ማለት የሳውዲው ነው። የሳውዲ ኮሚቴ ለእኛ እንዳለን፣ ለእኔ በበኩሌ እንዳለኝ ሌላ አሁን እዛ ጉዳዩን እየተከታተለ ነው። እንደው አምባሳደሩም ጭምር እየተከታተለ ነው ያለው ነገር ላይ የነገሩ መራዘም የፍርድ ቤቱ ሂደት ነው። በቀጠሮ መራዘም ጉዳይ ነው እንጂ የሌላ ጉዳይ አልቋል አሉን። የሌላ ጉዳይ አልቋል። ነገር ግን እዛ ከፍተኛ ፍርድ ቤት ላይ ተወጣ የሚል ደብዳቤ እስካልመጣ መሄድ አይችልም። ያ ከፍተኛ ፍርድ ቤት ደብዳቤ ይጽፋል። ሲጽፍ ደግሞ ለኤምባሲ ይደውላል። ፍርድ ቤቱ ለኤምባሲ ደውሎ ኤምባሲ ወደ ኢትዮጵያ ይሸኛታል ነበር ተባል ነው። በቅርቡ ማለት ነው። እስካሁን ባለው ደግሞ ምንም አይነት ለውጥም የለም፣ ምንም የለም። ለምን አትደውልም ስንልም ደግሞ ትንሽ የመጨናነቅ ባህሪ አለ። ያ ነው አለመደወሏ ምክንያት ይሄ ነው ተባል። እሺ ብለን ተቀበል። ነገር ግን እስካሁን ባለው ሰሞኑም ደግሞ እኛ እዛ ቆንጽላ አዲስ አበባ ውጭ ጉዳይ ሚኒስቴር በሄንበት እሺ በደብዳቤ ይሰጠናል ያለው ነገር ላይ ለህዝብም እናሳውቅ፣ በደብዳቤ ይሰጠን ማረጃውን። ይሄ ቀን ቀረም ተብሎ የቀረውን ቀነ ቀጠሮ ለእኛ ይንገሩን በደብዳቤ፣ ለህዝብም እናሳውቅ። እኛ የምንለው ነገር መልስ የምንሰጠው ነገር አጥተናል። ነገ ከነገ ወደ ማለቱ ለእኛም ሰልችቶናል። ያለውን ነገር ብንል እንግዲህ ያለው ነገር በሪካርድ ነው። ያው ይሄ ሰምታል ምንም አያደርግም ተባልኩ። እዛ ውጭ ጉዳይ ቆንስላ ጽሕፈት ቤት ማለት ነው። ስለዚህ የኢትዮጵያ ህዝቦች እንግዲህ ይሄ ሁሉ ዋጋ ተከፍሎ አንድ አቅጣጫ መያዙ ግድ ይላል። ወይ ሞተች አንድ ነገር ነው፣ አለች አንድ ነገር ነው። ስለዚህ የኢትዮጵያ ህዝብ ዋጋ ከፍሎ ይሄ ሁሉ አልቅሶ ይሄ ሁሉ እንባ ተከፍሎበት ስለዚህ ከንቱ መሆን የለበትም። ለስንት ደጋግ ኢትዮጵያውያን ዋጋ ለከፈሉለት የሌላ ጉዳይ እንደዚህ የሌላ ብር ተበላ፣ የሌላ ብር በየከሌ ተበላ የሚባለው ነገር ውሸት ነው። የፌክ አካውንት ነው። ዝም ብሎ አንድ ጊዜ ከድር አሁን መስማት የምንፈልገውና የምታብራራው ነገር አራምባና ቆቦ እየሆነ ነው። አንድ ጥያቄ ልጠይቅህ። የልጅቷን ጉዳይ እንዲፈጽምላችሁ ውክልና የሰጣችሁት ሰው ምን ያህል ነው የምታውቁት? የኮሚቴውንና እዛ ውጭ ጉዳዩን ተውና የህይወት ጉዳይ የያዘውን ሰው የእሷን ነገር እንደ ቤተሰብ ሆነው ውክልና የሰጣችሁት ሰው ጋር እንዴት ነው ኮሚኒኬት እያደረጋችሁ ያላችሁት? ውክልና የሰጠነው ሰውዬ ውክልና የተሰጠው ሰው አለ አይደል? ኮሚቴው ምንም ሊያደርግ አይችልም። የሰጣችሁት ቤተሰብ ውክልና አንደኛ ሆኖ የእሷን ጉዳይ ይከታተል ያላችሁት ሰውዬ አለ አይደል? በስንት ጊዜ ነው የምትገናኙት ከእሱ ጋር? እንዴት ነው የምታወሩት? ምንድን ነው እየተከናወነ ያለው? እሱን ልነግረን ትችላለህ? እየተቆራረጠ ነው ትንሽ። ቀጣጥለህም ቢሆን አዳምጠው ወንድሜ፣ ንገረው። በመድኃኒዓለም በኖርማል ሴት ንገረው። እየተሰማ ነው። ተስፍሽ ከድር ምንድን ነው መሰለህ እያለ ያለው ውክልና የሰጣችሁት ልጅ አለ። ውክልና ስትሰጡት ማለት በውጭ ጉዳይ በኩል ቤተሰብ በትክክል ቤተሰብ መሆናችሁ ተረጋግጦ የተሰጠ ህጋዊ ውክልና ነው። ይሄንን ሰውዬ ጉዳያችሁን እየተከታተለ መሆኑን በምን ያህል ጊዜ ምን እየሄደ እንደሆነ ከኮሚቴውም ላይ ኮሚቴውን ትታችሁ ከዚህኛው ዋናውን ጉዳዩን የያዘው ውክልና የያዘው ነው እናንተን ወክሎ እዛ ጉዳዩን እየተከታተለ ያለ። ስለዚህ ከዚህ ሰውዬ ጋር እንዴት ነው እየተከታተላችሁ ያላችሁትና ምንድን ነው መልስ እየሰጣችሁ ያለው እና በምን ያህል ጊዜ ነው የምታገኙት? ቤተሰብ ነበር እዛ አብዱል ሙኢን የሚባል ቤተሰብ ነው። ከዛ የእሱ ከፊሌ ሞቷል፣ እኔ ወደ ኢትዮጵያ ልገባ ነው፣ ከኔ የሚሻል ሰው አለ፣ ለሱ ውክልና ስጡት፣ ልሰጠው ነው ስጡት ነው። አዎ እንደው አዲስ አበባ ሄደን እኛ ማዘር ፋዘር ሄን ከሰፊዩም ጋር
ውክልና መስጠት ቀልድ አይደለም። ይቅርታ፣ ቆይ አንዴ ይቅርታ። ሚዩት አርጉ እስቲ። ሌሎቻችሁ የሆነ ሚንጫጫ ድምፅ አለ። ሚዩት አርጉ። እሺ ቀጥል። ከኔ በላይ ይሰራል። ብዙ መንገዶችን ስለሚያውቅ ከኔ በላይ ይሰራል። ለሱ ስጡት። የኔ ከፊሌ ስለሞተ እዛ መስራት አልችልም፣ ወደ ኢትዮጵያ ልገባ ነው አለ። እሺ ብለን እኛም የጨነቀን ሰው ነን። አንተ ከወደድከው አንተ ካመንክበት ብለን እኛም ለሱ አዲስ አበባ ወጥተን ውክልና ሰጠን። ከሰጠን በኋላ አንዴ ነው መሰለኝ ከማዘር ጋር አወሩ። ከዛ በኋላ ሲደወልም ስልክ አነሳም። ይሄ ነው የሚባል ነገር የለም። ትንሽ ፍንጭቱ የሚሰጠን አብዱልሙይን ነው። እንዲህ ነው፣ ለምንድን ነው ስልክ ማያነሳው ብለን ስንጠይቅም አይ እሱ እንደዚህ ትንሽ ያመዋል፣ የሆነ ስኳር ምናምን አለበት፣ ስለዚህ እንትን ማለት አይችልም፣ ማነጋገር ስለማይችል ብሎን በዛው ሁኔታ ተረዳን። በጽሁፍም ይጻፍለታል፣ ምንም ይባላል። ይህን ስቴፕ ደረስኩ የሚል ነገር የለም። ብቻ ያንን አሁን የሌላ ጉዳይ ይሄ ፍርድ ወጥቶባታል፣ ይሄን ብር ካልሰጠሽ ትገደያለሽ የሚለውን ደብዳቤ ወረቀት ጉዳይ ከውጭ ወደ ኢትዮጵያ ላከለታል። ይሄን ብር ቀጥል። ተደጋ ሌላ ሰው ሲገባ ነው። አዎ ያንን ወረቀት ወደ አዲስ አበባ ላከልን። እኔና ሰፊዩ ሄደን ያንን ወረቀት አመጣን። አመጣን በኋላ ስለዚህ ውክልና የሰጣችሁትን ሰው አታውቁትም። ሰንበዲ ጥሩ ሰው ነው ስላላችሁ የሰጣችሁት ውክልና ሰው ነው ማለት ነው። ዘመድም ቅርበትም የለውም። ያኛው የመጀመሪያው እንትን ቤተሰብ ነው ይታወቃል። እሱ ስላለም ብቻ በእርግጥ አምነናል። መጀመሪያ ዘመዳችሁ ሊመጣ ስለሆነ አስተላልፎ የሰጠው ሰው ለሌላ ግለሰብ ነው። አዎ እሺ፣ አምንበታለው ከኔ በላይ ይሰራል ስላለን እኛ ደግሞ የጨነቀን ሰው ነን። በምን ታምርም ሌላ ትውጣ። ይሄን ያህል አመት እናትህን አንድ ጊዜ አግኝቶ ዝም ካለ፣ ይሄ ተወካይ ነው የተባለ ዋናውን ጉዳይ የሚይዝ ሰው ዝም ካለ፣ በነገራችን ላይ ቤተሰቦች ይሄ የሚባለው ግለሰብ በግልም እኛ ጠበቃዎችን አግኝተን ለማስተባበር ስንደውልለት በስድብ ጭምር ጆሮ ላይ የሚዘጋ ሰው ነው። እኛ ኃላፊነት ወስደን ደውለን እባክህ እንደዚህ እናድርግ እርዳን ስንለው ሰድቦ የዘጋ ሰው ነው። ጆሮ ላይ የዘጋብን ሰው ነው። አሁን ማውራት የምፈልገው ነገር ይህን ያህል ጊዜ የማታውቁት ሰው እንደዚህ ከሆነ አንድ ጥያቄ፣ ብሩ መግባቱንና ለሰዎቹ ቤተሰብ መድረሱን ከማን የሰማችሁት እናንተ? እኛ ከሌላ ነው የሰማሁት። ከሌላ ገብቶላችኋል አለች ሌላ ራሷ ሌላ የዛኔ በቃ ከድር ጅምር ከ15 በኋላ ተመለሰ ብር ተልካል ተብሎ ማለት ነው። ያው ካሊድ እንግዲህ አላህ ሀይር ጀዛውን ይፈለው። ከካሊድም ነው ብዙ ውጣ ውረዶችን ወርደን ወደ ሳውዲ ባለው ኤምባሲ ገባ። ወደ ሳውዲ ባለው ኤምባሲ ደግሞ ወደዛኛው አራጂ ባንክ ገብቷል በቃ ብላ ሌላ በምን እርግጠኛ ነሽ ስላት በኮምፒውተር አሳዩኝ አለች። በኮምፒውተር ያው ብርሽ ገብቷል ተብሎ በኮምፒውተር አሳየውኝ አለች። የዛኔ ማለት ኮምፒውተር ላይ አሳዩኝ አለች። ለሰዎቹ ተላልፎ የገባበትን ሪሲት ስጡን ብላችሁ አልጠየቃችሁም? የገባበትን ነገር ጠይቀናል። ምን አሏችሁ? መንግስት ለመንግስት ስለሆነ መረጃ እንትን አይልም አያስፈልግም አሉ። መንግስት ለመንግስት እዛው ኮምፒውተሩ መንግስት ለመንግስት ስለሆነ እሱ አያስፈልግም አሉ። እሺ ብለን እንግዲህ እኛም ብዙ ጊዜ ጠይቀናል። የሆነ ሰው እየጠየቀን ነው፣ ህዝቡ እየጠየቀን ነው። ከድር በእንትን በኢሞ አለ፣ በኢሞ መደወል ትችላለህ? አይደለም በኢሞ ሳይሆን ገስት ላይ ይግባ እስቲ። በገስት ላይ እስቲ አሁን አንዴ ሞክር። ካልሆነ በኢሞ በቪዲዮ እንደዚህ ማምጣት ትችላለህ። ቀላል ሰው ያው አንዳንዴ ስለማያውቅህም ያውቅህም ቤተሰብ አንተ መሆንህ እንዲያውቅ ለዛ ነው። ብዙ አትጨናነቅ። አልሐምዱሊላ ጥሩ ነው አሁን ያለው ነገር። ይህንኑ ነገር በአካል ሆነህ እንድታስረዳ ነው።
አሁን እኔ ከንግግሮቹ አሁን እኔ የገባኝ ሁለት ነገር አለ። አሁንም ፎከስ ማድረግ ያለብን ይሄ ነገር መከፈሉንም ይሄ ህዝብ ያዋጣው ህዝብ ማወቅ ስላለበት ጉዳዩን የያዘው ኤምባሲም ከሆነ ኤምባሲ እዚህ ተከፍሏል፣ ትራንዛክሽን ያደረግንበት ነገር ይሄ ነው ማለት ግዴታ አለበት። የህዝብ ብር ስለሰበሰቡ እኔ ሁልጊዜ በገባው በወጣው ቁጥር መጠየቅ ስለማልፈልግ ማለት ነው። የገባበትን ብር ይኸው ትራንስፈር አድርገን ለሰዎቹ ተከፍሏል፣ በዚህ እርግጠኛ ሁኑ የሚል መንግስት ለመንግስትም ከሆነ የሚነጋገረው ለህዝቡ የማወቅ ግዴታም ስላለብን ያንን ነገር ለማሳወቅ በደብዳቤ ይኸው ተብሎ ማረጋገጫ እንዲሰጠን እንፈልጋለን ጉዳዩ ውስጥ ከገቡበት። ሁለተኛው ነገር ቤተሰቡም ሰው እዛም የተሄደው ደግሞ የተነገራቸው ቤተሰቦች የሟች ቤተሰቦች የሚገኙበት መንገድ ስላለ ኮሚቴዎቹ ሄደው ይቅርታም ጠይቁልን እንደው አቅልሉልን ብለው ስለለመኗቸው እንደገባላቸው ደግሞ እነዛ አረቦችም የገባላቸውን ነገሮች ኮንፊርም ቢያደርጉልን ደስ ይለናል። ከዛ ውጭ ተወካዩም መጥቶ ማውራት አለበት። አሁን እንዲህ አይነት ነገር ነው ማለት ኮሚቴውን መጥቶ ማውራት አለበት። እኔ እዚህ ኢትዮጵያ ሆኜ ምንም ላደርግ የምችለው ነገር የለም። ካናዳ ላይ ሆና አሲያ ምንም የምታደርገው ነገር የለም። አሁን ላይ ጉዳዩ ሳውዲ ላይ ነው። እዛው ፍርድ ቤት፣ እዛው ኮሚቴ፣ እዛው ተወካይና እዛው ኤምባሲ ጋር ነው ያለው ጉዳዩ። ስለዚህ አሁንም መሄድ ካለብን ውሳኔ ስንወስን ተያይዞ እንደ ቤተሰብ መሄድ ካለበት ውክልናውን አንስታችሁ ሌላ ሰውም ቀይራችሁ ወይም የህግ ባለሙያ ጉዳዩን ይዞ እዛም ያልክበትን ነገር ይደረስ። ከዛ በፊት ግን ልጅቷን ድምጿንም መስማት ማየትም ያለችበትንም ሁኔታ ማወቅ እንፈልጋለን። ከእናንተው መረጃ ስለምንሰማ ከእናንተው ድምጿን ደወለች እንደዚህ ያናገረችን እያላችሁ 2 ወር እያላችሁን ስለሆነ አሁን ማንንም ማምንበት ጊዜ አይደለም። ይቅርታ አድርጉልኝና ድምጿን ካልሰማው ድረስ ወደኋላ ምልበት ነገር የለም። ስለዚህ እንደ ቤተሰብ ኃላፊነት ወስዳችሁ ሄዳችሁም ከሆነ ቼክ ማድረግ ያለባችሁ ለእሷ ብሎ የተሰበሰበ በሚሊዮኖች የሚቆጠር ብር በአካውንታችሁ አለ። ፓስፖርታችሁ የሚወጣበትን በደብዳቤ ድጋፍ ተደርጎ ሄዳችሁ ለህዝቡ በነፍስ መኖሯል። አንድ ሁለተኛ ፕሮሰሱ ምን መሆኑንና ያወከላችሁት ሰው ማይሆን ከሆነ ሌላ ተወካይ አድርጎ የህግ ባለሙያ አድርገን እዛ ላይ ብንታገል ነው የሚሻለው። እኔ ይህንን ነው ማውራት የምፈልገው። የሚገባ ከሆነ ይግባ። እስከዛው ዚያድ ማውራት ወይም ሌሎቻችሁ ማውራት ከፈለጋችሁ ተናገሩ። ነው የህግ ባለሙያ ካተባበሩን የሰው ተደማመጡ። ተራ በተራ እንዳቀማመጣችሁ አጭር አድርጋችሁ አሁን ወደ ኋላ የምንመለስበት ሳይሆን ተስሻውን ኮምፕሊት አድርጎ ወጥቷል። ወደ አሲያ እንመለስና ከአሲያ እንደዚህ እያደረግን እንሄዳለን። አሲያ ቀጥይ። እኔ 2 ነገር ነው መናገር እንፈልገው። በዚህ ጉዳይ ላይ የሚጠየቀው 2 አካል ነው። አንድ ብሩ የገባበት ኤምባሲ ሳዑዲ ላይ ያለው፣ እኛ እጃችን ላይ ሰርተፊኬት አለን፣ እጃችን ላይ ደረሰኛለን። ብሩ ወዴት ነው የተላለፈው? ቀጥታ ወደ ኤምባሲ ነው የገባው። ኦኬ። እንደው በዚህ ይላክ ብለው ባሉበት ሰዓት በማንም ሰው ብር አይላክም ብለን የምታስታውሱ ከሆነ ቤተሰብ መጥተው ብር እንደዚህ ነው የምንልከው ብለው ሲሉ በህጋዊ መንግስት በሚያውቀው መልኩ እንልካለን ተብሎ ነው ሄዶ በንግድ ባንክ የተላከው። ብሩ የት ነው የገባው? ኢትዮጵያ ኤምባሲ ነው የገባው። ኤምባሲ ደግሞ ለህዝብ የሚሰራ ነው አይደለም። ከህዝብ ተሰብስቦ የገባን ብር ከራሱ አውጥቶ ህዝብን ሊያተርፍ የተቀመጠ ነው ሳዑዲ ላይ ያለው ኤምባሲ። ኦኬ፣ ይሄ ብር ተላልፏል ተባልን። የተላለፈበት ወደ ሰውየው ባንክ ራጂህ የገባበት እኮ ደረሰኝ ውላለን አይደለም። እኛ የሰውየው የተብሎ የወጣው ላይ አይደለም ህዝቡ ሲያስገባበት የነበረ ባንክ ራጂህ የተላለፈበት አንድ ደረሰኝ እንፈልጋለን ከኤምባሲ ወደ ባንክ ራጂህ የገባበት። ምክንያቱም ኤምባሲ እኮ ህጋዊ ነው አይደለም። 2 ደግሞ ከባንክ ራጂህ ደግሞ ወደ ሰውየው አካውንት የተላለፈበት አለ። ይሄ 2 ሌላ ይሄ ሰውዬ ገንዘቡ ተከፍሎታል ተባለ አይደለም። ከአሁን በፊት ሽምግልና ተሰባስበው ሄደዋል ሰውየውን ሊያናግሩ። አሁንም ደግሞ ይሄን ሰውዬ ምክንያቱም ጥያቄ ጠይቅ ያለሁኝ እኔ ትላንትና ይሄን ሰውዬ ማግኘት እንፈልጋለን ብሩ ይሄ ሰውዬ እንደተከፈለው ኦኬ ብለን ስንል ስለዚህ ሰውዬ እንዳታነሱ ተብለናል። ለምንድን ነው ስለዚህ ሰውዬ እንዳታነሱ የተባልነው? ምንድን ነው እዛ ጋር የተፈጠረው ነገር? የኢትዮጵያ ህዝብ የሚፈልገውን እኛ እዚህ ላይቭ ላይ 2 ወር ተኩል ነው ላይቭ ላይ ቀን ከሌሊት የምንሰራውን ነገር ጥለን ብር የተሰበሰበው። ከተሰበሰበው ብር ላይ ቤተሰቦቿን እንኳን ሳይቀር እናት አባትን 1 ብር እንዳታወጡ የህዝብ ብር ነው
ፈጣሪ ዘንድ እንጠየቃለን። የተረፈውን ብር ልጅቷ አገሯ ስትገባ በህዝብ ፊት ተሰብስቦ የቀረው ብር ይሄ ነው፣ ይኸው አስረክበናል ብለን እንሰጣለን። አንድ ብር እንዳታነሱ ተባለ። ለትራንስፖርት ስለሚያስፈልግ ተብሎ እዛ የተሰበሰበ ብር ነበር 4,000 ሪያል ትራንስፖርት ይሄን ጉዳይ የሚያስፈጽምበት የሚመላለስበት ተብሎ 4,000 ሪያል እዛ ከተሰበሰበው ላይ ተሰጥቶታል። ሶሪ፣ ምክንያቱም እውነት ነው። እኛ መባላችን አይደለም። ኦኬ፣ እኛ መባላችንን ዝም ብለን ችለናል፣ እህታችን እስከምትፈታለን ብለን። አረብ ሀገር ላይ ስለሆነ ስለ አረብ ሀገር ህግ አታቁም፣ እህቶቻችን ወንድሞቻችን ላይ ስለ አረብ ሀገር ህግ አታቁም እየተባለ ዝም በሉ ተብሏል። ይሄ ግን በህጋዊ የተላከ ብር ነው። በህጋዊ ፕሮሰስ ተደርጎ የእህታችንን መጨረሻ ማወቅ እንፈልጋለን። አሁን ደግሞ 2 ወር ሆኗታል ድምጿን ከሰማን አለ ወንድሟ። አንድ ወኪሉን አናግረነው አናውቅም አሉ። እነሱ ናቸው ከወኪሉ ጋር የሚገናኙት። በጣም አሁን ያለው ነገር በጣም አስፈሪ ነው ለእኔ ማለት ነው። ምክንያቱም እሷን 2 ወር ድምጿን አልሰሙም። ወኪሉን እያናገረን አይደለም አሉ። ኦኬ፣ እዛ ያሉት ደግሞ ኮሚቴዎች ጠብቁ ነው የሚሉት። እኛንም ጠብቁ ነው የተባለው። ጉዳዩን ኤምባሲ ይዞታል ከተባለ ኤምባሲ ደግሞ ለህዝብ ያሳውቃል። ኤምባሲ እዛ የተቀመጠው እኮ ለህዝብ ነው። ስለዚህ ይሄ ነገር ዝም ተብሎ የሚያልፍ ነገር አይደለም። ጠበቃም ይሁን ቆሞ ውክልናም ተቀይሮ ይሁን ጥግ ድረስ ሄደን እዛ ሀገርስ ያሉ ኮሚቴዎች ምንድነው እየሰሩ ያሉት? ሶሪ፣ እውነትን ካልተነጋገርን አይሆንም። ምክንያቱም ወጥተው አደባባይ ላይ ብሩ ከተከፈለ ትለቀቃለች ያሉበት ቪዲዮ ሁላችንም ሴቭ አድርገን አስቀምጠነዋል። ቀኑ እንዳያልፍ እንዴት ተሯሩጠን ብሩን እንደ ትራንስፈር እንዳደረጋችሁ ታውቁታላችሁ። ስለዚህ ይሄ ዝም የሚባልበት ጉዳይ አይደለም። እነዚህን 2 ነገሮች እንዳትረሱ። ወደዛ ወደ ባንክ ራጂ ትራንስፈር ከኤምባሲ የተደረገበት፣ ወደ ሰውየው ደግሞ አካውንት የገባበት። ሰውየውንም ማግኘት እንፈልጋለን። ተከፍሎታል አይደል? ሰውየውንም ማግኘት እንፈልጋለን። ጨርሻለሁ። አመሰግናለሁ። ቀልድ ማሜ ቀጥል። የኔ ጥያቄ ምንድነው? ገንዘቡ ከተሰበሰበ በኋላ የብሩ መጠን ከሞላ በኋላ ገንዘብ ካስገባን በኋላ በኮሚቴውና በቤተሰብ መካከል የነበረ ግንኙነት አለ። ያ ግንኙነት ምንድነው? በግልጽ ነገር የቀረ ብር አለ። የቀረው ብር ስንት ነው? ያ ብርን እናንተ ቃል የገባችሁለት ሰው አለ ወይ? ሰይፍ ይቅርታ፣ እናት አባቷን መጥተዋል። ስለዚህ በቪዲዮ ላይ ስላሉ ይዘጋብናል። በትልቁ አድርጉና አንዴ ኖ ድምፃቸውን እናደርጋለን። መጀመሪያ እነሱ መሆናቸውን በ1 ደቂቃ ይሁና፣ ከዛ በትልቁ አድርጊውና እንትን አድርጊ። አዎ፣ ግን ይዘጋል። እሺ፣ አንዴ ቪዲዮን ራቅ አድርገውና ይዘጋል። ስለማቅ ነው። ከቻሉ እንደምታዩት እናት ወንድም እዚህ ቁጭ አሉ። ያው ስክሪንሻት ማድረግ ትችላላችሁ። እናት ጉዥ እያለ ነው። ወንድም ካሊድ ላይቭ ላይ ይግቡ። ወንድም ካሊድ ኔትወርክ አስተካክሎ ይኸው ዛሬ ይቸገርልንና ላይቭ ይግባ። ሌላ ሰፈር ካለበት ከሆነ እኮ መግባታቸው እንትን አንድ ነገር ትንሽ እንትን እንበል ማለት አሁን ለራሳቸውም ሲሉ ነው እኮ የሚገቡት። መግባት ከቻሉ እያሉ ነው። ይኸውልህ ወንድም ካሊድ የምናረገው ሃይላይት እስኪ ትንሽ አሳያቸውና ይሁና ሃይላይት ሲታይና ትንሽን ግን ለኢሞ ከሰራላቸው ኔትወርክ ከሰራ ገስት ላይ ለምን አይገቡ? አንዴ ከድር ሰላም አለይኩም ሁላችሁም። አንዴ ለሰው ታዩትና እናንተ መሆናችሁን ከዛው በቮይስ በድምፅ ታወራላችሁ። አሁን በድምፅ ያው የምታዩት አባቷ ነው። እዚህ ጋር የምታዩት ከማዘርን አሳየን። አንዴ ይናገሩ እነሱ እስኪ ያውሩ። የተቀረጸ እኮ ነው። ያው ማዘር እዚህ ጋር አለች። ማዘር እዚህ ጋር አለች። እነሱ ያውሩ፣ እነሱ ይናገሩ። አንተስማገር ቪዲዮ የምታሳይ እሺ፣ ድምጻችሁን እናንተ እያሰማችሁ ወንድም ካሊድ ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም። እርሶ ድምጾትን ልጆች አላህ አይራችሁን ጀዛችሁን አላህ ይክፈላችሁ። የሌላ ጉዳይ ይኸው አላህ ይርዳችሁ። ይኸው በሳ ተነሳ ይኸው ታምማለሁ አልመጣችልኝ። እናንተ ኢትዮጵያ ልጆች ታግላችኋል። አሁን እግዚአብሔር የሚተባበራችሁ ተባበሩ። ይኸው በሳ የመጣ ይኸው ቃሌም ተዘግቷል፣ ምላሴም ታስሯል። አቤት
አቤት አቤት! የኢትዮጵያ ልጆች ድል አድርጉ፣ ድል አድርጉ። አላህ ይርዳችሁ። ከሁሉም ነገር ተጠባበቁ። አላህ ብር ተከፍሎ ይሄን አክል ተከፍሎ ይኸው አልመጣችልም። በእናንተ በረካ ምንም አልቸገራትም ነበር፣ አልቸገረኝም ነበር። አሁን ያሳ አላምጣት ይኸው በሳሽቃ ምላሴም ታስረዋል። እግዚአብሔር ይርዳችሁ። የዓለም ልጆች፣ ኢትዮጵያ ልጆች፣ የሙስሊም ልጆች፣ ኢትዮጵያ ልጆች ሁላችሁም ሙስሊም ክርስቲያንም አልተባለም፣ ሁሉም አላህ ይርዳው፣ አላህ ይርዳው። ተረዳዱ፣ ተረዳዱ፣ ተረዳዱ። አላህ ይርዳችሁ። ከድር ማዘር እናስገባቸው። ባላህ በተቀር ሚስዳት ቪዲዮ እየሰራ ከሆነ ለምን ገስት ላይ አይገቡም? ተስፍሽ አቶ እምቢ ብሎኝ ነው። አውሩሽ እና ወደ ጉዳያችን አሰላሙ አለይኩም። የኢትዮጵያ ልጆች፣ የዓለም ልጆች ያሸን አሰላሙ አለይኩም። ወአለይኩም ሰላም። ጀዛችሁን አላህ ይክፈላችሁ። ሌላ በተከፈለ ይሄን ያው ነግተ ነገ ወዳ ነግተ ነገ ወዳ እየተባለ ይኸው ለመምጣት አልቻለችም። ምን እንደያዛት እኛ አላህ ነው የሚያውቀው እንጂ እኛ የምናውቀው ነገር የለም። ልትመጣ ነው፣ በዚህ ወር ልትመጣ ነው፣ በዚህ 2 ወር፣ በዚህ 3 ወር ትመጣለች፣ በ15 ቀን ትመጣለች እየተባለ እያታለልን እያታለልን ይሄን ይጠብቀናል። ከተከፈለላት ያው 2 ዓመት ሞልቷል፣ 3ኛው ቀጥሏል። ምን እንዳለ እኛ አናውቅም። ያው እንደተባልን ነው ያለ ነው። ይሄ ነው ተባል። የሰው ቃል ሀገር አልቋል። የመንግስት ቃል ነው የቀረው ያለችኝ እኔ ሌላ እራሷ ናት። አሁን ምን እንዳለ በመሀል ምን እንደተፈጠረ አላውቅም። መደወልም አቆማለች። አልሐምዱሊላህ ባለፈው ዝም እንዳለች፣ አሁን ግን 2 ወር ሆኗል ከደወለች። ጀዛችሁን አላህ ይክፈላችሁ። እኔ በእናንተ በተባበራችሁኝን አልሐምዱሊላህ የዓለም ልጆችን በጣም ነው የማመሰግነው። አሁንም ጀዛችሁን አላህ ይክፈላችሁ፣ ጀዛችሁን አላህ ይክፈላችሁ። በሰራችሁን መሳወት እንደምትወጣ አሁንም ታገሉልኝ። ፊትም ታግላችኋል፣ አሁንም ታገሉ። አላህ ያግዛችሁ። እያንዳንዳችሁ ሙስሊም ክርስቲያን አላልኩም እኔ። አላህ ጀዛችሁን ይክፈላችሁ፣ ሀይር ጀዛችሁን አላህ ይክፈላችሁ። እኔ በምከፍልበት አቅም የለኝም፣ አቅም ያለው እሱ ነው። በትልቅ ጀዛውን አላህ ይክፈላችሁ እያንዳንዳችሁ። እኛ ይኸው ግራ ገብቶን ነው ዝም ያለው። ነግተ ነገ ትመጣለች፣ ነግተ ነገ ትመጣለች። በአምናው ረመዳን የኢዱ ቀን ልትመጣ ነው። አሁን ኢዱ ከተሰገደ ልትሳፈር ነው ተባልኩ። የዛች ቀን ትመጣለች ብዬ በሳምንቱም ጠበቅኩ፣ በወሩም ጠበቅኩ፣ በ2 ወሩም ጠበቅኩ። የለም። ማን ነው ማዘር? ማን ነው ትሳፈራለች ሚሏችሁ? ግራ ገብቶኝ ነው ዝም ያልኩት። ማዘር ማን ነው ትሳፈራለች? አይብስም ብዬ ነው አሁን አልሐምዱሊላህ። ይሄ ድምጧ እስካለ ብዬ ሰብር አድርጋለሁ። አልሐምዱሊላህ አሁን እንደምንም ተባበሩና ሌላን እንድትሰጡን ከዘር ማንዘራችሁ አላህ ይጠብቃችሁ፣ ከቤተሰባችሁ አላህ እዛም ሀገር ያላችሁ የመዳም ቅመሞች አላህ ጀዛችሁን አላህ ሀይር ጀዛችሁን አላህ ይክፈላችሁ። ሌላ እኮ የኔ ልጅ አይደለችም፣ የኢትዮጵያ ልጅ ናት። የኔ ልጅ ነች ብዬ አሁን አልተማመንም። የኢትዮጵያ ልጅ ናት። ኢትዮጵያ ተባብሮ ለዚህ ያበቃልኝ። አልሐምዱሊላህ ሀይር ጀዛችሁን አላህ ይክፈላችሁ። ሰው እዚህ እየጠየቀ ነው። ማን ነው ትመጣላችሁ የሚላችሁ የነበረው? እስኪ እሱን ግልጽ አድርጎ። ማን ነው ትመጣለች የሚላችሁ የነበረ? ማን ነው ይሄ የሚነግራችሁ የነበረ? ተሰማችሁ? ካሊድ ከድር መምጣት ከቻለ አሁን ይኸውላችሁ አንድ ነገር፣ እናትና አባትየው ምን አይነት ሁኔታ ውስጥ እንዳሉ እናውቃለን። አሁንም እየለመኑን ነው። ግራ ገብቷቸዋል። ምንም የሚያውቁት ነገር የለም። እርዳታ ነው እየጠየቁ ያሉት። ወንድምየው መጥቶ የሚያብራራልንን ነገር መግባት ከቻለ ይግባና ስቴፑን የተከታተለ ያለው እንደ ወጣት እሱ ስለሆነ
የደረሰበትን ይንገረን። እኛም ለመፍትሄ ነው። እናትየው የሚያለቅሱትን ነገር ነው እኛም እያለቀስን ያለ ነው። ማንን እንጠይቅ? ምን ደርሳችኋል? መረጃ ስጡንና ድምፅ ሆነን እንደሰበሰብ ነው ድምፅ ሆነን እንጠይቅ ነው እያለን ያለ ነው። አሁን ታርጌቱ የሚሄደው ወደ ሁለት መስመር ነው። አንደኛ ጉዳዩን ኤምባሲ ከያዘው ኤምባሲ ለህዝቡ ያሳውቀን፣ የደረሰበትን ነገር ይንገረን ነው። ሁለተኛ እዛ ያለው ኮሚቴ ተወክሎ ኤምባሲ ጉዳዩንም ቢይዝ ኮሚቴው ደግሞ 21 ኮሚቴ በበጎ ፈቃድ ተሰባስቦ የሚሰራው ያለበትን ደረጃና እያደረጉ ያሉትን ነገሮች ይንገሩን ነው። ሶስተኛ የተወከለው ሰው መናገር ከቻለ እንዲህ ነው ስቴፑ ብሎ የደረሰበትን እስከዛሬ የሰራውንም ነገር ካለ አመስግነ ነው፣ የጎደለንም ካለ ሞልተን እንሂድ ነው። አራተኛና የመጨረሻ መፍትሄ ሁሉንም ነገር እንትን ተብሎ ቤተሰብ ይሂድና እዛው በአካል ሄዶ ከብሩ ላይ እንትን ብሎ ትኬት ተቆርጦለት ሄዶ ይዛ ቼክ ያደርግና ልጃቸውን አይተው ድምፃቸውን ሰምተው በዛውም ሀጃቸውን አድርገው እናትና አባት እዛ ጸሎት አድርገው ይመለሱ። ልጅቷ ያለችበትን ሁኔታ ብቻ ነው መጀመሪያ ማወቅ ያለብን። ምን እየተከናወነ እንደሆነ ደግሞ እነዚህ 4 አካላቶች ናቸው ሊነግሩን የሚችሉት። ከዚህ በረና አንሄድም። እዛ ላይ ነው አሁን ማውራት ያለብን። አመሰግናለሁ። እሺ ተስፉ እዚህ ጋር እኔ ፍቀዱልኝ ሁላችሁም። አሲያ ቅድም ባወራ ነው መሰረት አሁን ጠበቃው 4-5 ጥያቄ ነው ጠየቀኝ በግልጽ። ይሄ ጥያቄዎችን መልስ ካለ ቮይሱም የእሱ ድምፁም እኔ ላኩልሽ፣ እኔ ለአላህ ብዬ በነፃ ቁምላታለሁ አለ። መጀመሪያ ውጭ ጉዳያችሁ የኢትዮጵያ ውጭ ጉዳይ ለሪያድ ኤምባሲ የጻፈው ደብዳቤ አንድ በይ። ሁለተኛ የራጂሒ ባንክ ደብዳቤ ብሩ እንደገባ የራጂሒ ባንክ ደብዳቤ አለ። ቀላል ነገር ነው አለ። ሶስተኛ ነገር ፍርዱ ለምሳሌ እቺ ሴትዮዋ ነፃ ወጥታለች፣ እቺ ልጅ ነፃ ወጥታለች፣ በቃ አገሯ ትመለሳለች ሲባል በአፍ አይደለም ነው የምትባለው። ደብዳቤ አለ ልክ እንደ ይሄ ደብዳቤ ማለት ነው። ሳምፕሉም ላክልኝ ልጁ። አሁን ቪዲዮ ከፍቼ ቆይ አንዴ ላሳይሽ፣ ሁሉም ሰውም እንዲያየው። ልክ እንደዚህ ማለት ነው። ይታያል አሲያ? ቪዲዮ አልተከፈተም። ይታያል? ይሰማል ድምጼ? ቪዲዮ አልተከፈተም። ዛሂድ ቪዲዮ አልተከፈተም። ዛሂድ ሪኩዌስት ላኪለት፣ ቪዲዮን ክሊክ አድርገሽ አንቺ ላኩለት፣ ግን አልከፈተም። ሰፊዩ ቅድም የደወልኩልህ ለዛ ነው። ዶክሜንቶቹን ፈልጌ ነው የደወልኩልህ። በተደጋጋሚ ደውዬልህ አታነሳ። ጠበቃው ዶክሜንቶቹን ፈልጎ ማለት ነው። አንተ ጋር ያለውን ዶክሜንት በሙሉ እንድትልክልኝ። እሺ እልካለሁ። አለ ዳታ አልገባሁኝ ነበር ነው ቅድም ብሩ ይከፈል የተባለበት ምን የተባለበት። ከዚህ በኋላ በህግ ነው የምንሄደው። አሲያ ክሊክ አድርገው። ስልክ ይዘጋባሃል፣ ግን ስልክ ላይ ሶሪ በትልቁ አድርጌ ያለው አንዴ ሰው እንዳዩ አየ ኦኬ፣ እንዳይዘጋባ አይተነዋል። እንዳይዘጋብ እሺ ምንድነው አሁን የተባለው? እነዚህ ነገሮችን መጀመሪያ አልሰማችሁም? ከሰማችሁ አላውቅም። መጀመሪያ ኤምባሲ እዚህ ውጭ ጉዳይ የኢትዮጵያ ውጭ ጉዳይ ለኤምባሲያቸው ሪያድ ላይ የጻፈው፣ ሁለተኛ የራጂሒ ባንክ ደብዳቤ፣ ሶስተኛ የፍርድ አሁን እንዳሳያችሁ የፍርድ ወረቀት ወይ የፍርድ ሰከል ሕኩም ይሉታል በአረበኛ። አባሚራ ታውቀዋለህ? ሰከል ሕኩም ይባላል። ሶስተኛ የአውሊያ አደም ማለት ድያ የሚወስዱ ሰዎች እነሱም ዝም ብሎ ኢንኩ ብር ገባ በአካውንት የሚባል ነገር የለም። በፍርድ ቤቱ ሰክ ይጻፍላቸዋል። ሰክ ማለት ልክ እንደ ካርታ ይጻፍላቸዋል። ሶስተኛ ኮሚቴ ተባዩ ወይ ወኪል ተባዩ ወይ ኤምባሲ ከተወከለ ሰው በሙሉ እኒህ ሰዎች አውቶማቲክሊ ልክ እንደዚህ እንደሚያግዙ ለአላህ ብሎም እንደሚያግዙ ወይ የሀገር ግዴታችሁ ሆኖ እንደሚያግዙ ተጠያቂነት ስላለባችሁ በግልጽ ማን እንደሆነ እኔ ካልሆነ ይሄ ነገር ውክልና ከሰጣችሁ ከነዛ ያለው አካል ከኤምባሲ ጨምሮ ክስ ላነሳ እነሱ ላይ ክስ ላነሳ እችላለሁ አለ በግልጽ። ይሄ ነው ያለውና ይሄ ነገሮችን ካሟላችሁ ቀላል ነገር ነው። ፍርድ ከተወሰነላትና ነፃ ናት ካለችው ከሳምንት በኋላ ከ10 ቀን በኋላ የሚባል ነገር የለም። ነፃ ናት በተባለችበት ቀን በላይ ጁምዓ ካልሆነ በስተቀር ጁምዓና ቅዳሜ ካልሆነ በስተቀር አውቶማቲክሊ ትወጣለች አለ። ይሄ የጠበቃው ነው። ዌብሳይቱም አለሽ አሲያ፣ ስልክ ቁጥሩም አለው። ይሄ ያለው ጠበቃም የኔ አብሮ አዳጊ ነው። ያንቺ ጠበቃነቱም ምን ያህል ሪካርድ እንዳለውም ክሬዲት እንዳለውም ስንት ስታር እንደሆነም ላኩልሽ ያየሽው ነው አሲያ። ይሄ ነገር መፍትያ ከተፈለገ ነው። ያለበለዛ የሆነ ዝም ብሎ ወሬ ማኘክ ነው የሚሆነው እና ጊዜ መግደል ነው የሚሆነው። እኔ ባለኝ ጨርሻለሁ።
ሌላ ሰው የሚገባም ከሆነ አስያ ሌላ ሰው አስገቢ። አይተቀመጥ ካልሽንም ተቀምጠን፣ ግን በግልጽ እነዚህ ነገሮች ምላሽ ካልተሰጠ ምንም መቼም ምላሽ አይመጣም። ይቅርታ እዚሁ ላይ ጥያቄ ላንተ። የት ነው አንተ ያለው? ሪያድ ነው ያለው? ይሰማል ድምፄ ወይ? አዎ ሪያድ ነው ያለው አንተ ወንድም? ይሰማል? ሪያድ ነው ያለው አንተ? ይሰማል ድምፄ? ዚያድ ትሰማለህ? ዚያድ ከድር ካሊድ ዚያድ ይሰማል ድምፁ? ሳዑዲ ነው ያለው። ኢትዮጵያም ሳዑዲ ነው። አሁን የት ነው ያለው? አሁን የት ነው ያለው? ሰማ አካባቢ ድምፁ አይሰማም። አይ ቲንክ እኔ ጋር በጣም ችግር አለ። አሁን ለጉዳይ ኢትዮጵያ መሰለኝ ያለው፣ ግን መሄድ ይችላል። ከነገ ወዲያ መሄድ የሚችል ነው ማለት ነው። ያለው አዲስ አበባ ነው ያለው። ካሊድ አዲስ አበባ ነው ወንድም ካሊድ። አዲስ አበባ ካለ ቆይ እዚሁ ለመጠየቅ ነው። አንዳንድ ጊዜ እዚሁ አውርቶ ከሚሄድ እንደ ቤተሰቡ እዚህ በውጭ ጉዳይ በኩል ውክልና መስጠት ስለሚቻል ለሱ ውክልና ቢሰጥህ ይሄን ነገር ልታግዝ ትችላለህ ወይ? እኔ አናግሬዋለሁ እኮ ወንድም ካሊድ። እንዳጠቃላይ አሁን እሱ ይጨርስ ብለን የሰጠ ነው። እኔ ኦልሬዲ አናግሬዋለሁ። ስለ ጠበቃውም አውርተናል። እንደ ሌላ ቲም አንድ ያለውን ነገር ጨርሰን ከዛ ዲሲዥን ውስጥ ነው የምንገባው፣ ወደ ውሳኔ ማለት ነው። ዛይድ የትም የሚሄድ ሰው አይደለም። ምክንያቱም ከመጀመሪያ ጀምሮ ያለውን ነገር ያውቃል። አብሮ ነበረ ሲሰበሰብ በሙሉ ማለት ነው። በሱ በኩል ሁላ አረብ ያዋጣ ሰው አለ። ስለዚህ አሁን ሌላውን ነገር እንወያይና ከዛ ወደ ውሳኔ ወደ ራሳችን ውሳኔ እንገባለን ማለት ነው። ሰላም አለይኩም። አንዴ ላውራ ተናገር። አመሰግናለሁ። ኦልሬዲ ያው ትንሽ ደከምከም ያልኩት ከጠዋት ጀምሬ እስካሁን ድረስ ስራ ላይ ስለነበር ነው። አሁንም ስራ ቆርጬ ነው የመጣሁት። ትንሽ ያው አቧሚራ ጨንቆታል የሚሉ ኮመንቶችን እያዩ ስለነበረ ነው። እኔ ጥያቄ ኦልሞስት ለቤተሰቦቿ ነው ይህን ጥያቄ የምጠይቀው በመጀመሪያ ደረጃ። ሌላው ሶሻል ሚዲያ ላይ የሰራ ሰው ብዙ ይባላል። እኔ ለስሜ ዲፌንስ ለማድረግ ወይ ደግሞ ስለ ራሴ የሆነ ነገር ለመናገር አይደለም የምመጣው። ስራችን ያሳለፍናቸው ነገሮች በቂ ናቸው። እኔ አቧሚራ እንደዚህ ነኝ ከሌ እንደዚህ ነው ብሎ ራሴን እንትን አይደለም። ያን ያክል አህያ ፈሳ ተብሎ አፍንጫ ይያዝም ይባላል። የሚጠላ ሰው ብዙ ጊዜ እኔ ቆንጆ አይልም። በተለያየ ምክንያት የሚጠላ ሰው ምክንያት አግኝቶ ለሌላን አሳቦ የሚናገር ሰው ብዙ ነው። እሱን ለማስረዳት አይደለም የመጣሁት። እኔ ሰፊዩ አጎቷ ነህ። ዛሬ ከትልቅ ይቅርታ ጋር ትንሽ ጫን ብዬ ነው የምናገራችሁ። ያው እንደምታውቁት የሚሰጠው ሀብትም የሚሰጠው ያለህበትን ህይወት የሚለውጥልህ አላህ ነው። ያው አሁን ያለንበት ሲትዌሽን ከትላንትናው ካለሁበት ሲትዌሽን የተለየ ነው። አልሐምዱሊላህ። ይሄ ደግሞ በአላህ ፈቃድ የሆነ ነገር ነው እና ለምንበላው ለምንጠጣው ሁሉ ያው የሌላ ብር የሚሉ ብዙ ናቸው። ተስፍሽም ጥርሱን ያስተከለው በሌላ ብር ነው እየተባለ ብዙ ይታማል። ያው ሰው ብዙ ይላል። ያው ዛሬ ትንሽ ቆፍጠን ብዬ የመጣሁበት ኬዝ እናንተ ጋር ነው። አፉ በሉኝ እንግዲህ ያው ለምናገር ንግግር። በመጀመሪያ ደረጃ የተወካዩ ስም ማን ይባላል የሚለውን ያው ሪከርድ አድርጉ ሰዎች። ያው ኤቪደንስም ስለሚሆን ኤቪደንስ አድርጋችሁ እንትን በሉበት። የተወካዩ ስም ማን ይባላል የሚለውን ማወቅ እፈልጋለሁ። ሌላው ኮሚቴዎች ይባላል። ብዙ ጊዜ እንደምታውቁት ኮሚቴ ሲባል ብዙ ሰው የሚመስለው በተለይ አረብ ሀገር ያሉ ኮሚቴዎች ሲባል አቧሚራ ነው የሚመስለው እና ያው እንደ እሱማ አፓርታማ እየገነባበት የተባለ ነው። እና ሌሎች እስኪ ኮሚቴዎች እነማን ናቸው? እኛ አስተባባሪዎች ነን። እውነት ለማውራት አሁን የሚባሉ ሶሻል ሚዲያ ላይ የሚነገሩት ነገሮች ለእኛ አይገቡም ነበር። ከ2 ወር በላይ ለፍተን ነው ልጆቻችንን ማስጠናት ባለብን አቅፈን መተኛት ባለብን ሰዓት ላይ ለዚህ እህታችን ብለን የእናትና አባት የእናንተን ለቅሶ አይተን እዛው ካላችሁበት ድረስ መተን ቀርጸን ነው ለማህበረሰቡ የተናገር ነው። ሰረቃችሁ የሌላን ብር አጠፋችሁ የሚሉ ሰዎች ያው ግልጽ ለማድረግ ያክል እነዚህ የግል ጥላቻ ያለባቸው ሰዎች ናቸው እንጂ የረዱ ሰዎች አይደሉም። ምክንያቱም የረዳ ሰው በእናት በአባቷ በወንድሙ አካውንት እንደገባ ያውቃል። በእኔ ትክክለኛ ስሜ ካሊድ መሐመድ ነው። በእኔ በካሊድ ስም አልመጣም፣ በወንድም ካሊድ አልመጣም፣ በተስፋ ያደርገው አልመጣም፣ ዋቴበር በሁላችንም ስም አልመጣም። የግል ጥላቻ ያለበት ደግሞ ሌላም ነገር ሊል ይችላል። ግን ኮሚቴዎቹ እነማን ናቸው? ስንት ናቸው? ማን ነው ስማቸው? ለምን አይመጡም? አሁን ለምን አይገቡም? እኛ ኦልሬዲ አስተባባሪዎች ነን።
አስተባብረን በእናት አባቱ አካውንት ገብቷል። ያ ገንዘብ ከገባ በኋላ የሚመለከተው ኮሚቴዎቹ ናቸው። ኮሚቴዎቹ ለምን አይመጡም? እነማን ናቸው? ለምን አቡ አፍናን አይመጣም? አቡ አፍናን ለምን አይመጣም? እነዚያ የሃይማኖት አባቶች ትልልቅ ሰዎች ለምን አይመጡም? ለምንድን ነው ያልመጡበት ምክንያት? እዚህ ላይ ያልቀረቡበት ምክንያት ምንድን ነው? ያው ሰው እኛ ሚዲያ ላይ ስላለን እኛ ሰዎችን ስለምንረዳ የተሻለ ነገር ላይም ስንሆን ነገሮችን ለማሰበብ ስለሚመች ለመምታትም ስለሚመችኛ ኮሚቴዎቹ ለምን መጥቶ አይናገሩም? ለምን ስማቸው አይገለጽም? ለምንድን ነው የተፈራችኋቸው? ኦልሬዲ የሌላ ጉዳይ እንደኔ ይቅርታ አድርጉልኝና እንደው ያከተመ ጉዳይ ነው ብዬ ነው የማስበው። ምክንያቱም እኔም እዚህ ያለው ግሩፕም ሰውን አሳምነን ነው ገንዘብ ያመጣ ነው። ምን ብለን ያመጣ ነው? እውነት እናውራ ከተባለ በ3 ወር ውስጥ ገንዘቡ ከተሟላላት ወር ደግሞ በ2 ወር ውስጥ ገንዘቡ ከተሟላላት ትፈታለች ብለናቸው ነው። ሰው የሌላ ገንዘብ ሲዋጣ እኮ አቧሚራ የምሰጠው የለኝም ይቺናት የጣት ቀለበቴ ሽጡና እንዳረጋችሁ አድርጎ ያሉ ብዙ ናቸው። እነዚህ እህቶች በዚህ መጥተው 3 ወር ሙሉ ሲመጡና 3 ዓመት ሙሉ ምንም ነገር ሳይሆን ወር 2 ዓመት ሙሉ ይቺ ልጅ ሳትፈታ ሲቀር እኛም ቃላባይ ሆነናል። ሆነስትሊ እነዚህ ሰዎች አይፈረድባቸውም። እኛ ቃላባይ ስንሆን ግን ከኋላ ያሉት ጉዳዩን መስራት ያለባቸው ኮሚቴዎቹ ወይ ደግሞ ጉዳዩን መጨረስ ያለባቸው ሰዎች ለምን መጥተው አትናገሩም? ለምንድን ነው የምትፈሯቸው ኮሚቴዎቹ? ይቅርታ አድርግልኝ፣ ይሄን ስማቸው ከሌ ይባላሉ። 12 ናቸው፣ 24 ናቸው፣ 74 ናቸው፣ ዋቴቨር ስማቸውን ግለጹ፣ ይታወቁ። እኔ ኸይረ ስራ ሰርቼ ከተሰደብኩኝ አንዴ ካሊድ አታቋርጡ። ካሊድ አይ የሳውዲዎቹን በአጋጣሚ አግኝቻቸዋል። አቡ አፍናን ወንድም ካሊድ አቡ አፍናን አካውንት አለ። አንዴ ፕሊስ ሙታርጉልኝ። ይቅርታ አንዴ ከተቻለ ይኸውላችሁ ሀባይቢ 2 ዓመት ሙሉ ቴሌግራም ግሩፕ አለን። የሰማነው ነገር ነው፣ ሰልችቶናል። እግር ያለን ጉዳይ ነው። ትፈታለች፣ ኤምባሲ ይዞታል። እንደዚህ ብሎ ኮሚቴዎቹ ያክል ገንዘብ ይቀበላሉ። በገንዘብ ጉዳይ አልተስማማን ሆኖ ነው እንደዚህ ተብሎ ነበረ። ሆነስትሊ በቃ ለማህበረሰቡ ግልጽ መነገር መቻል አለበት፣ ይታወቅ። ኮሚቴዎቹ ከሌ ይባላሉ። ኦልሬዲ እኮ ከኛ ገንዘብ እንደወጣ እኮ ካሊድ እኮ እያሳያችሁ ነው። ወንድም ካሊድ ደረሰኝ እኮ እያሳያችሁ ነው። ከዚህ በላይ ምንም አልቅሰ ለሰው አልነገረውም። ሲጀመር በእኔ አካውንት እንዳልተሰበሰበ ግን አሁን ከኛ እጅ ወጥቷል። በህጋዊ መንገድ ገንዘብ ወጥቷል። እዛ ከሄደ በኋላ ግን ምን ተፈጠር የሚባለው ኮሚቴ ማወቅ ግዴታ አለበት። ኮሚቴ መከታተል ግዴታ አለበት። ሶ በሚዲያ ተሰብስበው እነዛ የሚያማምሩ አባቶች፣ እነዛ የሚያማምሩ ወንድሞች በዛ ተሰብስበው የስብሰባ አዳራሽ ላይ እንደዚህ ስብስብ ብለው አይተናቸዋል። በቪዲዮ አይደለም እንዴ? አስፈላጊ ከሆነ ቪዲዮ መልቀቅ ይችላለሁ፣ ግሩፕ ላይ አለ። እነዛን የመሳሰሉ አባቶች እኛን እንደዚህ ስንጨፈጭፍና ተውት፣ እኛ መጨፍጨፍ ይህንን ሶሻል ሚዲያ ላይ ያለውን ሰው ተውት። አንድ ያሞግሳል፣ አንድ ይጥላል። ይህን ተው። ይቺ ህፃን ልጅ የለፋንባትና የደከምንባት እህታችን ምን ደረሰች? እኛም ማወቅ እንፈልጋለን እንዴ። በኢትዮጵያ ታሪክ እኮ ተደርጎ የማይታወቅ ትልቅ ብር እኮ ነው ያሰባሰብነው። ትልቅ ብር አለም እንዲሰባሰበው እናውራ ከተባለ ለሌላ የተሰባሰበው እርዳታ እኮ ሌላ ግድብ እኮ የሚገድብ ትልቅ ብር እኮ ነው። ሰው ልቡን አራርቶላት ነው። አላህ የሰውን ልብ አራርቶላት ነው ሰው ገንዘቡን እያወጣ የሰጠው። የእኛም መሰደብ ተውት፣ ችግር የለውም። ሰው ብዙ ነው የሚለው አንተ ከሰው ተሽለህ ከተገኘ የሆነ ስም ይሰጥሃል። ሶሻል ሚዲያ ላይ ያለ ነገር ነው። ግን ይቺ ልጅ እኛ የለፋንበት እኔ በግሌ ለፍቻለሁ፣ ወንድሞቼ ለፍተዋል። የት ገባች? ኮሚቴዎቹ የሳውዲ ኤምባሲ ኮሚቴዎቹ ለምን አይመጡም? እስኪ ጥሯቸው፣ ደውላቸው። እስኪ አሁን ይቅርታ አድርጉ፣ ያሱ ደውይለት፣ አቡ አፍናን ደውይለት። ሶሪ ወንድም ካሊድ እኮ ከኮሚቴዎቹ እኔ ጋር አለ ሰው እያለ ነው። ወንድም ካሊድ ላይቭ ይግባ። ሳውዲ አረቢያ ሪያድ ነው ያሉት። ሳውዲ አረቢያ ምንድን ነው መሰለህ፣ አሁን መጀመሪያ እኛ መጨቃጨቅ የለም። ለሌላ ሰው የሚመስለው እኮ እኛ እየተጠላላን ነው። እኔ እኮ አሁን ነገሩ ለማቅለል ነው የደወልኩት እንጂ ሌላ ሰው መደወል ይችላል። አሁን አቡ አፍናንን መግባት ትችላለህ ወይ አልኩት፣ አልችልም አለኝ። ስለዚህ በድምፅ ልግባ ያለውን ነገር ላስረዳ። ይሄ እኮ ጠይቁት፣ እዚሁ ላይ ጠይቁት። አንተ ምንድን መግባት እችላለሁ አለ። መግባት እችላለሁ፣ በቪዲዮ አስገቡኝ። አልቻልኩም እዚህ መግባት ነው።
እኔን ወይ ደግሞ አሲያን አንድ ጊዜ እናስገባዋለን። አሲያን ወር ተስፋዬን ወይ ደግሞ ሙነወር መግባት ትችላላችሁ ወይ ተብለን ነው እንዴት ጠይቀን የመጣ ነው? ግዴታ ስለሆነ እኮ ተደውሎለታል። ቆይ አንዴ ካሊዶ እንዲያደርግ አሁን እኛ እዚሁ ጋር ስላለን ማውራት እንችላለን። እዛ የተፈጠረውና ያሉበትን ሁኔታ እሱ እያስረዳል። እዛ ጋር ንገረን እኮ እሱ ነው እኮ ሊያስረዳ ነው እኮ ምን ለሰፊዩ ከምንጠይቅ ያውራ እሱ መምጣት ስላለው አለ እኮ ተስፍሽ እሱ ያውራ። ሊገባ ነው በበን አይደለም። በእናትሽ ቆይ አንዴ ሊገባ አይደለም። በቪዲዮ ገባለው የሚለው ዋትሳፕ ላይ ነው። እዚህ አይደለም። በዚህን ጉዳይ አትሊስት ጫፍ እንስማ። ምንም የሰማነው ነገር የለም። እኛ ብቻ ነን እያወራን ያለ ነው። እሱ ያውራና እኛ እናወራለን። እኛ የት እንሄዳለን? አንተ ቀጥልና አውራ በለው እስኪ እንስማ። ምንድን ነው ያሉበት? አቧፍናል። እሺ አንዴ ማን መሆንህንና ምን ራስህን ገልጸህ ከዛ በኋላ አብራራ። ቲክቶክ በርከት ያለ ሰው ያለበት ችግር እዚህ ላለው ሰው አውራ ይናገር። ላይቭ ይምጣና ይናገር። እኔ የምለው ዋትሳፕ እና የሚሰራ ኢንተርኔት ለምንድን ነው እዚህ የማይሰራው? ቲክቶክ የለኝም አለ። ቲክቶክ አካውንት የለኝም አልጠቀምም። ይህንን አስረዳቸው። ምን እየሰሙ ነው? ቀጥል። ሰላም አለይኩም ወረሕመቱላሂ ወበረካቱ። በቅድሚያ ሁላችሁንም ሰላም አለይኩም ማለት እወዳለሁኝ። የሌላ እምነት ተከታዮች ካሉ ለሁላችሁም በአራቱም አቅጣጫ ያላችሁ ኢትዮጵያን ወገኖቻችን ያላችሁበት ሰላማችሁን ያብዛልኝ ለማለት እወዳለሁኝ። አሁን መሐመድ አብዱራህማን ያቡ አፍናን ነኝ። ቪዲዮ ሌላ ጉዳይ ከሚከታተሉት ወንድሞች ፈቃደኝነት የሌላ ጉዳይ ከሚከታተሉት አንዴ አቡ አፍናን አንዴ በቪዲዮ ልደውልልህ። አንዴ ቪዲዮ አሲያ ትንሽ ሰው አንደርስታንድ እንዲያደርግ እኔ እየተከላከልኩ የሚመስል ነገር ነው የሚመስለው። እኔ እኮ ስደውሉ ስልኩ ስላለኝ ሞከርኩለት። እኔም እንደናንተ የምናውቀው ነን እና ትንሽ የሆነ ከበር እየተደረገ ነው የሚመስለው። እንደዚህ እንትን አይል ቃል እንደዚህ እንትን ሆነን ስንነጋገር ሌላ ነገር ይመስላል። አይደለም ያው ለሱ ልትነግረው ነው። እሺ ወንድም ካሊድ ያለው ወንድም ካሊድ የሚያወራውን ሰው ማወቅ ይፈልጋል። ማንንም ሰው ድምፅ ሊሰማ ይችላል። በቃ ሹር መጥቷል። ያው አቡ አፍናን አንተ መሆንህን ማወቅ ነው የፈለጉትና በቃ ስለሚዘጋ እዚሁ ላይ ሆነ በቃ በድምፅ እንትን አደርጋለሁ። ችግር የለም። አሁን ቀጥል። መጀመሪያ ራስ ጀምርልን። እናትየውና አባትየው እንዳወሩት የተወሰነ እንደዛ ይዘህ ይጀምር። ቀጥል። አሁን አቡ አፍናን ይሰማል? ካሊድ ይሰማል። በቅድሚያ ሰላም አለይኩም ወረሕመቱላሂ ወበረካቱ። በአራቱም አቅጣጫ ያላችሁ ደጋግ ኢትዮጵያኖች በያላችሁበት ሰላማችሁ ይብዛ። ባጭሩ እኔ መሐመድ አብዱራህማን ነኝ አቡ አፍናን። ያው በመልካም ፈቃደኝነት የሌላን ጉዳይ ከሚከታተሉት ወንድሞች አንዱ ነኝ። አብረውኝ ወደ 17 አካባቢ የሚሆኑ በርከት ያሉ ወንድሞች አሉ። ዛሬ ምናልባት የመጨረሻ የተደረሰበትን እዛም እዚህም በጣም በርካታ የሚናፈሱ የሚወሩ ወሬዎች አሉ። ነገር ግን ራያድ ላይ እኔ ጋር አብረው ይህን ጉዳይ የሚከታተሉ በርከት ያሉ ሰዎች አሉ። በነገራችን ላይ እንዳው ለግንዛቤ እንዲሆን ይህ 2 ዓመት 3 ዓመት ነው አብዛኛው ሌላን ጉዳይ የሚያውቀው እንጂ የዛሬ 12 ዓመት ጀምሮ ይህን ጉዳይ ሲከታተሉ የነበሩ ሰዎች መካከላችን አሉ። ለማንኛውም ባጭሩ አሁን የተደረሰበትን አጠር አድርጌ ለማስቀመጥ ሞክራለሁኝ። በአሁኑ ሰዓት በጣም ምስጋና ይገባቸዋል። የኢትዮጵያ ኤምባሲ ሪያድ ጉዳዩን በደንብ እየተከታተሉ ነው። እኛ እነሱ ጋር እየተደዋወልን የደረሱበትን አብዴት እያደረጉን እየሄዱ ነው ያሉት። ከኢትዮጵያ ኤምባሲ በላይ ጉልበት ያለው ማንም አይኖርም። ይሄን ሁሉም ሰው ማወቅ አለበትና ሁለት ነገር ነው ያለው። ሕቁቅ ዓምና ሕቁቅ ኻስ የሚባል ነገር አለ። ያው እንደምታውቁት
ብሩ በአጠቃላይ ከኢትዮጵያ ንግድ ባንክ ከሀገር ቤት ሳውዲ አረቢያ ሪያድ ኢትዮጵያ ኤምባሲ ትራንስፈር ተደርጎ ኢትዮጵያ ኤምባሲ መድረስ ላለበት አካል አድርሶ ለሟች ቤተሰብ ገንዘቡ ተከፍሏል። ስለዚህ ያም ከተከፈለ አመት ከ2 ወር ከ3 ወር አካባቢ ሆኖታል። ሁቁቅ ኻስ የሚባለው የሟች ቤተሰብ ሌላን የሚፈልግበት አንዳችም ነገር የለም። አርቦ ገንዘቤን ወስጃለሁ ብሎ በአካውንቱ ትራንስፈር ሆኖለት አልቋል። ምናልባት አሁን ይግባኝ የጠየቀው አቃቢ ህግ ነው። ስለዚህ